ብዙዎች ሀገራዊ ምክክርን የአንድ ወቅት ክስተት ወይም የአንድ ዘመን ጊዜያዊ ክንውን አድርገው ያስቡታል። ታሪክ ግን እንዲህ ይላል። ሀገር የሚገነባው ዘመኑን በዋጁና ተለዋዋጭ ሁኔታዎችን ባገናዘቡ የአስተዳደር ስልቶች ነው። እነዚህን ስልቶች ለመተግበር ደግሞ ምክክር ቀድሞ ይመጣል። ለዚህ ትልቁ ማሳያ ደግሞ አሜሪካ ናት። አሜሪካ ህገ መንግስቷን ከዘመኑ ጋር እያስተካከለች እየመከረችበት ዛሬ ላለችበት ከፍታ በቅታለች። እንደ አውሮፓውያን አቆጣጠር በ1787 ከብዙ ሂደት በኋላ የተጻፈውና ከአንድ ዓመት በኋላ ከመጀመሪያዎቹ 13 ግዛቶች በ9ኙ የጸደቀው የአሜሪካ ህገ መንግስት በዓለም ላይ ረጅሙን ጊዜ የዘለቀ የተጻፈ ህገ መንግስት እንደሆነ በታሪክ ተሰንዷል። ይህ ማለት ግን በጊዜ ሂደት ምንም ለውጥ አልተደረገበትም ማለት አይደለም። ሀገሪቱ ከጊዜ ወደ ጊዜ ከሚለዋወጡት ፍላጎቶችና ሁኔታዎች እንድትስማማ ለማድረግ መስራች አባላቱ ይህ ሰነድ ለተለዋዋጭነት ክፍት እንዲሆን አድርገዋል። ህገ መንግስቱን የማርቀቅ ኃላፊነት ከተሰጣቸው 5 ሰዎች መካከል አንዱ የሆኑትና የቨርጂኒያ ተወካይ የነበሩት ኤድመንድ ራንዶልፍ በወቅቱ ከጊዜና ከሁኔታዎች ጋር መጣጣም የሚገባቸውን ድንጋጌዎች ቋሚና የማይለወጡ በማድረግ የመንግስትን አሰራር እንዳያስተጓጉሉ በመስጋት አስፈላጊ የሆኑ መርሆችን ብቻ በህገ መንግስቱ ማካተት መርጠናል ነበር ያሉት። በአሜሪካ የፖለቲካና የህግ ስርዓት ውስጥ የተደረጉ በርካታ ለውጦች የተከናወኑት በህግ አውጪው አካል አዳዲስ ህጎች በመጨመር ሳይሆን በነባር ህጎች ላይ በሚሰጡ የዳኝነት ትርጓሜዎች አማካኝነት ነው። በህገ መንግስቱ ላይ በመጀመሪያዎቹ ጊዜያት ከተነሱ ትላልቅ ትችቶች አንዱ የግለሰቦች መብት እንዳይጣስ መከላከል ላይ በቂ እርምጃ አለመወሰዱ ነበር። ይህንን የህገ መንግስቱን ክፍተት ለመሙላት ጄምስ ማዲሰን የፌዴራል መንግስቱ ሊነጥቃቸው የማይችላቸውን የዜጎች መብቶች ዝርዝር ወዲያውኑ ማዘጋጀት ችለዋል። የአሜሪካውያን መብቶችን መጠበቅ የፕሬዝዳንት፣ ምክትል ፕሬዝዳንትና ሴናተሮች የሚመረጡበት መንገድ፣ የጠቅላይ ፍርድ ቤቱ ሚና፣ የፌዴራልና ክልሎች ስልጣን ሚዛንና የጥቁር ወንዶች መምረጥ መብት ያሉ ጉዳዮችና ሌሎችም በትውልድ ቅብብል እየተካተቱና እየተሻሻሉ መጥተዋል። ይህ የሆነው ታዲያ ህገ መንግስቱ ላይ ይነሱ የነበሩ ትችቶችን ወደ ንግግር ጠረጴዛ በማምጣት የሀሳብ ክርክር ከተደረገበት በኋላ እንዲሻሻል የፈቀደ የምክክርና የንግግር ባህል በመዳበሩ ነው። የአሜሪካ ህገ መንግስት በይፋ የጸደቀ ማሻሻያ የተደረገበት 27 ጊዜ ነው። ይህ ሂደት ታዲያ የሚያስተምረን ትልቅ ቁም ነገር አለ። ህገ መንግስቱን በማሻሻል ጉዞ ከ11000 በላይ የማሻሻያ ሀሳቦች ቀርበው ውድቅ ተደርገዋል። ይህ የሚያሳየው ህገ መንግስቱ ዝግ ሳይሆን ዘላቂ ምክክርና ክርክር የሚደረግበት ህያው ሰነድ መሆኑን ነው። አሜሪካ የታላቅነቷ ምስጢር ፍጹም ህገ መንግስት ስላላት ሳይሆን ጉድለቶቿን በየዘመኑ በምክክርና በማሻሻያ መፍታት መቻሏ ነው። እዚህ ጋር ይህ ተሞክሮ ለኢትዮጵያ ምን ያስተምራል የሚለው ጥያቄ ይመጣል። የመጀመሪያው ህገ መንግስት የውይይት መነሻ እንጂ መድረሻ ለመሆኑን ነው። ህግጋት የሰው ልጅ ፍላጎት ለማገልገል የሚቀረጹ በመሆናቸው ከዘመኑ አስተሳሰብ ጋር አብሮ ማደግ ይኖርባቸዋል። ሁለተኛው ተቋማዊ ቀጣይነት ነው። ምክክር የአንድ ወቅት የእሳት ማጥፋት ስራ ሳይሆን ውጥረቶችን በሰላማዊ መንገድ የምንፈታበት ዘላቂ የፖለቲካ ባህል መሆን ይኖርበታል። ከታች የሚመጣው ትውልድ የነገውን ኢትዮጵያ ለመረከብ በተለይ በትምህርት ስርዓት ውስጥ ያለው እኛንም ጨምሮ ማለት ነው በምክክር የዳበረ ካልቸር እንዲኖረን ባህል እንዲኖረን በዛ አቅጣጫ ሁሉም መሄድ እንዳለበት ነው የሚሰማኝ። ምክክር በአንድ ቀን የሚያልቅ ስላልሆነ ወይም በ3 በ2 ወር በአንድ ዓመት የሚያልቅ ስላልሆነ ኢትዮጵያ እንዴት እንደመከረች ኢትዮጵያ ደግሞ መምከር ብቻም ሳይሆን እንዴት አድርጋ ወደ አዲሱ ምዕራፍ እየተሻገረች እንደሆነ እሱን መግለጽ ይጠበቃል። ያ ሲሆን ነገ የሚፈጠረው ጋር ጠንካራ ይሆናል። ሶስተኛው የባለቤትነት ስሜት ነው። ህዝቡ በምክክር ሂደት ውስጥ ሲሳተፍ የሀገረ መንግስቱና የህጉ ባለቤት መሆኑን ያምናል። ይህ ደግሞ ህጋዊነትን ያጠናክራል። አንደኛ የሰዎች አጀንዳ ምን እንደሆነ እንረዳለን። ሁለተኛ ዲያሎግ ማለት ከኔ ተቃራኒ ያለውን ሰው የማድመጥ ችሎታችንን ያዳብራል። ተደማጭ ነኝ ደግሞ ሰው ሲል ተደማጭ ካለ ባለመሆን የሚመጣን ያለመረጋጋት የሚመጣን ጠብ የሚመጣን ብስጭት ጥፋት እናቆማለን ማለት ነው። በፖለቲካ ሳይንስ እይታ ምክክር የፖለቲካ ስምምነት መፍጠሪያ ቁልፍ መሳሪያ ነው። የኃይል ሚዛን ብቻውን ሀገርን አያጸናም። ሰላም የሚመጣው ሁሉም ወገን የሚያምንበትና ከጊዜው ጋር የሚያድግ ህግ ሲኖረው ነው። በዴቪድ ኤ ስትራውስ የተጻፈው The Living Constitution ህገ መንግስት የማህበረሰብ ለውጥንና አዳዲስ እውነታዎችን ተከትሎ በሂደት መለወጥ ያለበት ህያው ሰነድ ነው በማለት ይሞግታል። ስትራውስ የህገ መንግስት ትርጓሜ ከቋሚ ጽሑፍ ይልቅ በጋራ መግባባትና በተለምዷዊ
ጉባኤ ህግ አቀራረብ መዳበር እንዳለበት ያሰምርበታል። የጽንሰ ሀሳብ ለኢትዮጵያ ወቅታዊ የብሔራዊ ምክክር ሂደት የህገ መንግስት ማሻሻያዎችን ከጽንፈኛ አመለካከት በማውጣት በተግባራዊ እውቀት ላይ የተመሰረተ ማሻሻያ ለማድረግ እንደ ግብዓት ያገለግላል። ሁሉም ኢትዮጵያውያን በህገ መንግስት ዙሪያ እንነጋገራለን። በህገ መንግስቱ ጉዳይ ላይ ምን መሆን አለበት? የፖለቲካ ስርዓታችን እንዴት ይሁን? የምርጫ ስርዓታችን ምንድነው መሆን ያለበት? እስከዛሬ የመጣነውን በተለይም ኢፍታዊ የትራንዚሽናል ጀስቲስ የሽግግር ፍትህ እንዴት እናረጋግጥ የሚል ጉዳይ ላይ በሰፊው ወስዶ ተነጋግረዋል ኢትዮጵያውያን። ያን ጉዳይ ከዚህ ጊዜ ጀምሮ የሽግግር ፍትህ ይረጋገጥ፣ ተጠያቂነት ይምጣ የሚል ተመካካሪዎቹ ምክር ሀሳብ ነው የሚያመጡት። ያንን ወደ ተቋም ደረጃ ማደራጀት ነው። ሊያዛ የሚሆን የፌዴሬሽን ምክር ቤት ወኪሎቻችን የሰላም ጉዳይን በጣም በብዙ የተሰበርንባቸው የተቋማቶች ጉዳይ ተነጋግረዋል። የሀገር ግንባታ ማለቂያ የሌለው ተከታታይ ጉዞ ነው። አሜሪካ ዛሬ ላለችበት ደረጃ የበቃችው በየዘመኑ ባደረገቻቸው ምክክሮችና ማሻሻያዎች ነው። ኢትዮጵያም ሀገራዊ ምክክሩን እንደ አንድ ወቅት ክስተት ሳይሆን የሰለጠነ ፖለቲካዊ ባህል መገንቢያ መሰረት ልታደርገው ጉዞዋን ጀምራለች። ላለፉት 3 አስርት ዓመታት ምንም አይነት ማሻሻያ ሳይደረግበት የዘለቀውንና ከህዝብ በርካታ ጥያቄዎች ሲነሳበት የቆየውን ህገ መንግስት ጭምር ለማሻሻል አጀንዳዬ ብላ በሀገራዊ ምክክሩ መክራበታለች። ይህ ታዲያ የአንድ ሰሞን ክስተት ሳይሆን ዘላቂ ህያው ሰነድን ለትውልድ የማኖር እርምጃ ነው። በማንኛውም ሁኔታ ውስጥ መምከርን የሚያስቀድም ትውልድ የመገንባት ሂደት፣ ትውልዱም የሚፈልገው ይህንኑ ነው። ምክክር ካለ አንድ ላይ ሆነን ሁሉን በፍቅር ማድረግ እንችላለን። የዛኔ ህጻናቶችም አውቀብችም አይጎዱም ብያለሁ። ትላልቆች መመካከር ያስፈልጋቸዋል። እኛም በእነሱ እንድንወጣ ማለት ሀገራችን ሰላም እንድትሆን ጥሩ ሀገር እንድሰጡን ተመካከሩ። የትኛውንም የሀሳብ ልዩነት በጠረጴዛ ዙሪያ መፍታት ስንችል ዘላቂነት ያላት ሀገር ትገነባለችና ለሚታሰበው የሀገር ከፍታ መምከር ለነገ የማይተው ሁነኛ ስልት ነው።